ወደ ሻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደን ኦላን ይዞ ብለናል። አባቴ ከብዛት ጥራት ነው ኳንቲቲ ኳሊቲ ምን ሆነሻል? ሎካልቲ ምን ዘንብዬ የምራገጠው መርጬ ነው አባቴ ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲቡላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል ምን ሆነሻል አባቴ? አይዞን እንግዲህ ወያላ አልተገናኘንም። እንግዲህ አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን። አንድ ለባዶ ለማሸነፍ ለምንድን ነው ፈርስት ሃፍ ቤንጃሚንን ያላስገባችሁት? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታዋ ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ጠልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥተው ከሆነ እንደዛ ተሳክቶልሃል በሉልኝ። ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስት ሃፍ ራሱን ማስጀመር ነበረበት ሴስኮን ማለት ነው። በአግባቡ ማለት ነው። በአግባቡ ለማንኛውም አንድ ለባዶ አሸንፋል። ጀማው ዛሬ ቋጠሩ አልሆነም። እኔ ትርፌ ናፍቃኝ ነበር። እሷን ማየት ፈልጌ ነበር። ለዛ ነው ያዩዋት እንጂ ከዛ ውጭ አንድ ለባዶ አሸንፋለች። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ አራተኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በ3 ሆነሽ ከቪላ እቺ አመጣጧ ጥሩ አይደለም። ጀማ አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አሬ የሆነ ቡድን ቀስ ማስበረልኝ እንጂ ቡድን አይ መከራ ምን ጊዜም ቢሆን እኮ አህያ ይራገጣል ጅብ ይበላል። ይሄን የተፈጠረው እኮ እነሱ ተራገጡ፣ እኛ ወስደን ስጥት አደረግናቸው። እኛ ከማንም ከመጣው ከሄዶ ጋር እኮ አቅምን ማሳየት አይጠበቅም። ከወረደ ክለብ ጎርጃ አልጫወትም። ትለቅለታለህ፣ በካውንተር ትሰጧል። ወያላን እስከዚህ ሰዓት ሽንጡን ወጥሮ እንዲቋጠር አድርጌ ወስጄ ባለቀ ሰዓት እሱንም ለጥ እስከ 7 ሰዓት አስጠብቄ ያ ነው በቃ ብራንድ ስትሆን እንደዚህ ነው። በቃ ይሄን ነው የብራንድነት መለኪያው። ከኳንቲቲ ኳሊቲ እንደሚበልጥ ታስመሰክራለህ ማለት ነው። እንዴ አቢባስና አዲዳስን ታወዳድራለህ እንዴ አንተ? ያ እኮ ነው የተፈጠረው ዛሬ። ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳች አንቢትን አሁንም አንቢትን ሆኖ እየቀጠለው ነው ይላል። ቆይ ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከች ማለት የካሪኩ ፓርት ትንሽ አጋግየው ነው መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ። እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ገባ ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮከሬዝ ማንም ከጊዮከሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮከሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው ገባ አይደል? ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን የምትላሉት ደግሞ አሁንም ደነዝ እንደሆናችሁ። ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራምድክ ትመታለህ። ከነገና ደግሞ ከተላልቅ ቡድኖች ደግሞ አራቱን ብሩኖ ኩኛ እያሽከረከክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር ሴስኮ ኬት ነው የመጣው? እኔ ከመሬት ወደ ላይ ውጣ ከሰማይ ይውረድ ምንም አውቀው ነገር የለም። ጎሉን ሲያገባ ብቻ ነው ያየው። እንዴት ነው እንደዛ የሚበረው የሚሮጠው? ምንድነው? አረ ቶፎር በቃ ወንድም የምትሆን እዚህ ቦታ ላይ ሰው መጠበቅ አይቻልም። በቃ ያስከው ነው ወደፊት መሮጥ በቃ እንደዛ ነው ያደረገው ዩናይትድ። የራስህን የምትወስነው ራስህ በቃ እነዛ ደግሞ ይመታሉ 90 ምናምን ኮርና መጥቶ ሲጀመር ፔናልቲ ቢመቱ አያገቡም። ደደቦች ናቸው። ይመሻችሁ ግን እናንተ ስለ በቃ ሁሉም የያዘውን ይዞ መሮጥ ነው ያለበት። መጠበቅ ነው ወፍ አባቴ ቻምፒዮንስ ሊግ መግባት ከፈለክ ሴስኮ ግን ከኬት እንደመጣ መጣራት አለበት። እዛ ቦታ እንዴት እንደተገኘ ምን አልገባኝም። እስቲ ጀማው እንግዲህ ቋጠሮ አልተሳካም። ዛሬ ማንቸስተር ዩናይትድ እንደምንም በላ ተማሙታ አሸንፋለች።
ሼሽኮ ባገባው ጎል ማለት ነው። ሼሽኮ ይመቸው፣ አንድ ጎል ማገባላቸው፣ ግን ሁለተኛ ጎል ማግባት እየቻለ በቃ ያባከነው ኳስ አለ። እኔ ግን ከዚህ ጨዋታ የተመለከትኩት አንድ ነገር ቢኖር የኤቨርተኑ 10 ቁጥሩ ልጅ እንደሚችል ነው እና ለእኛ ለሊቨርፑሎች እንደሚያስፈልገን ነው። በቃ እንፈልጓለን። ልጁ ስለሚችል የትም ጋር ይጫወት የትም ጋር እንፈልጓለን። በቀኝ አትለው በግራ በጣም ጀግና የሆነ ልጅ በቃ በቀኝ ስትለው በግራ ይመጣባል፣ በግራ ስትለው በቀኝ ይመጣባል። ቦታውን እየቀያየረ እንደፈለገ የሚጫወት ልጅ በጣም ነው የተመቸኝ። እኔ ከጨዋታው ያየሁት አንድ ጥሩ ነገር እሱን ነው። ምን አይነት የነሆለለ ንፍጭልል ያለ ጨዋታ ነው ያየነው ዛሬ በጌታ ስም። ምንድን 15 ቀን ሙሉ ምንድነው ሙቅ ነበር እንዴ ሲጠጡ የከረሙት? እግራቸው ምንድነው ኳስ ለሰከንድ እንኳን አይቆይም እግራቸው ጋር። በፈጣሪ ስም እኔ ኤቨርተን እንዲህ በልጦን ስንጫወት አይቻላቅ። በስላሴ እንዴ ካሪክ ራሱ ምንድነው አሁን አማድ ዲያሎ ያለፉት 3-4 ጨዋታ ትክክል አልነበረም። አማድ ዲያሎ ለምንድነው ቤንች የማያደርገው? ቤንጃሚን ሼሽኮ ለምንድነው ቋሚ የማያደርገው? ኧረ በስ ቅያሪው ደግሞ 70 ምናምን ልክ እንደነ ፈርጉሰን ምናምን እጢ መነፈሪያ ሆነ እና ኧረ በስመ አብ። እኔ ከዛሬው አንድ ጥሩ ጎኑ ብዬ ልናገር የምችለው ውጤቱን አስጠብቆ መውጣቱ ብቻ ነው እና በረኛው በቃ በረኛው ምርጥ ነበር። ሌሎቹ ወያሎችን እና ቋጣሪያንስን ደግሞ እስከዚህ ሰዓት ድረስ አስጠብቀን ባለቀ ሰዓት እንዲመሆኑ ደግሞ አንድ ትልቅ ነገር እሱ ነው። እኔ ያናደደኝ ጨዋታው ምርጥ ጨዋታ ተቆጣጥረ ነው ምናምን ቢሆን ኖሮ ምንም አልናደድም ነበር እኮ። ጨዋታው ቶታሊ በእነሱ ስር እኮ ነው። ስፔሻሊ ደግሞ ሰከንድ ሃፍ እኔ ከፈርስት ሃፍ በቃ ሰከንድ ሃፍ ስንገባ እንሻላለን ስል የባሰ ደግሞ ሰከንድ ሃፍ ኧረ በስመ አብ እንዲህ ነው የሚገፋው። በስላሴ እንዲህ እኔ በቃ እነዚህ ትንንሽ ክለብ ከሚባሉ ጋር እንዲህ ነው እንዴ? ትልልቆቹን በቃ እንደ ትንሽ ቲም ነው የምናያቸው፣ ትንንሾቹን እንደ ትልቅ ቲም። በስመ አብ ይመሻችሁ። ለማን የመጀመሪያ ልጄን ሴስኮ ቀጣዩ ልጄን ላመንስ ብዬ ባወጣላቸው ቅር ይላችኋል? አይለንም። ምን አይነት 3 ነጥብ ነው? የትንፍጩ ዱቄቱን አምጪው አባቢ ምን አገባ? ተጮታ አልተጮታ አይመለከተንም። እንኳንም ግን ከፍጡር በኋላ ሆነ የጨዋታ በባዶ አንጀት ከባድ ነበር። ቢስሚል እረ ኮርና እንዲህ እጠላለሁ ብዬ አስቤ አላቅም ነበር። እረ ሰቀቀን ቅባለት ማንቼ ተጫውተን ስንመጣ 3-4 ጨዋታ ሻሼ ትመጣለች አንዴ ሰኞ ማታ ብሏል። ዝለላቸው ሼሽኮ አቤት ማንቸስተር ዛሬ ኤቨርተንን በምሽት ለጥፎ ጥሎታል። ጀማው እንቅልፍ የሚያስመጣ ጨዋታ ነበር፣ ግን ከረፍት በኋላ የተሻለ ነበር ማለት ነው። በእርግጥ ማንቸስተር ቀዝቅዘዋል ዛሬ። ኤቨርተኖች በደንብ ነው የተጫወቱት። ሆነም ቀረ ማንቸስተር ነጥብ ነው የሚፈለገው። ነጥቤን ይዤ ለእናንተ ክብር ስር ቀይ ልብስ ለብሼ መጥቼ ማለት ነው የማንቸን ጨዋታ እያየሁ ነበር ማለት ነው። አሪፍ ጨዋታ ነበር። ጨዋታ ተበለጥኩ ምናምን የለም። በዚህ ሰዓት የሚያስፈልገው 3 ነጥብ ነው። ማንቸስተራውያን እንኳን ደስ አላችሁ። ደስ የሚል ጨዋታ ነበር። አንተ ቼልሲ ሆነ ለምንድን ነው ዛሬ አቋጥርም ወይ ለማንቼ ካላችሁኝ፣ እኛና ማንቼ ተያይዘን የምንሄደው ወደ ነገስንበት ወደ ሻምፒዮንስ ሊግ። ማንቸስተራውያን እንኳን ደስ አላችሁ። ዛሬ ግን ማለት ነው ጀማው፣ ዛሬ ግን ሰላመንስ ኧረ በረኛ በቃ ድንቅ በረኛ ድንቅ ሴቭ ሲያደርግ የነበረው ማለት ነው። ይመቻችሁ። ሼር ላይክ ሪፖስት ይደረግ። ይመቻችሁ። ማንቸስተር ዩናይትድ በቤንጃሚን ሶልሻየር ኤቨርተንን 1-0 ማሸነፍ ችሏል። ቤንጃሚን ሴስኮ ከተቀያሪ ወንበር ላይ ተነስቶ በ3 ተከታታይ ጨዋታዎች ላይ 3 ጎሎችን ማስቆጠር ችሏል። ስለዚህ ተጫዋች እንመለስበታለን። ከዛ በፊት ግን ለእኔ በዚህ ጨዋታ ላይ ማን ኦፍ ዘ ማች ስለነበረው ሰኒ ለማንስ ማውራት አለብን። በሰመር ማንቸስተር ዩናይትድ ኤክስፒሪየንስ ከሆኑት ከነ ማርቲኔዝ ይህንን ተጫዋች በማስፈረሙ ብዙዎቻችንን አይብሮዋችንን ወደ ላይ እንደ አንቾሎቲ አንጋጠን ነበር። ነገር ግን what a signing he has been for us። የሚገራርሙ ኳሶችን በተለይም ደግሞ ኤቨርተኖች በዚህ ጨዋታ ላይ ኮርና ኤፍሲ ሲያንስባቸው ነው 10 ኮርናዎችን አግኝተው ነበረ። ለማንቸስተር ዩናይትድ ተከላካዮች ብቻ ሳይሆን ለሰኒ ለማንስም በጣም አክብደውበት ነበር። ነገር ግን እሱ ሃይ ክሌሞችን በለው ሃይ ፓንቾችን በለው በተደጋጋሚ በማድረግ ማንቸስተር ዩናይትድ ክሊን ሺት ይዞ እንዲወጣ
ትልቁን ስራ ሰርቷል። እሱ በተጨማሪ በተከላካይ መስመር ላይ የነበሩት አራቱም ተጫዋቾች ምርጥ ነበሩ። ሉክ ሾንዳይን በማቆም ሃሪ ማጓየር እና ሌኒዮሩ ቤሪን በማቆም እንዲሁም ደግሞ ዲያጎ ዳሎት አርምስትሮንግን በማቆም ጥሩ ነበሩ። ለኔ ግን ሌኒዮሮ ከአራቱ ተከላካዮች በዚህ ጨዋታ ላይ ምርጥ ነበረ። አስቆጠርናትም ጎል የምትገርም የካውንተር አታክ እና የትራንዚሽን ኳስ ነበረች። ሶስቱም በሰመር ያስፈረምናቸውን ኩኛን፣ ሴስኮን፣ ብራያን ምቤሞን በዚህ መልኩ ያጣመረች ነበረች። ኩኛ በዚህ መልኩ ለብራያን ምቤሞ፣ ብራያን ምቤሞም ከዚህ ቦታ ላይ ለቤንጃሚን ሴስኮን በሚገርም መልኩ በ3 ተቀይሮ በገባባቸው ጨዋታዎች ላይ በተከታታይ 3 ጎሎችን አስቆጥሯል። ነገር ግን ማይክል ካሪክ በቀጣዮቹ ጨዋታዎች ላይ ይህንን ተጫዋች ማስጀመር አለበት። ዛሬ እሱን ባለማስጀመራችን ማይክል ካሪክ የመጀመሪያዎቹን 58 ደቂቃዎች ዌስት አድርጓቸዋል ብዬ አስባለሁ። በዚህ ጨዋታ ላይ ጥሩ ነበርን ለማለት ያስቸግራል። በተለይም ደግሞ ሰከንድ ሃፍ ላይ በጣም ተቸግረን ነበር። ነገር ግን ማይክል ካሪክ ወደ አሸናፊነቱ ተመልሷል። እስካሁን በ2026 አንድም ጨዋታ አልተሸነፍንም። በደረጃ ሰንጠረዡም ከቼልሲ በ3 ነጥብ ከሊቨርፑል በ3 ነጥብ ከፍ በማለት ከቪላ በ3 ነጥብ ዝቅ በማለት የአራተኛና የሻምፒየንስ ሊግ ተስፋችንን ማለምለም ችለናል። ካሞን ዩናይትድ ወያላ 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 ዝም 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 ዝም። አቤት ዩናይትድ፣ አቤት ዩናይትድ! ልብ የሚያሞቅ ጣፋጭ ድል 3 ነጥብ። ይብላኝ ለነዛ ለቋጠሩት ሽንታቸውን ቋጥረው፣ ይብላኝ ለኩላሊታችሁ። አሁን እሺ ነው፣ ቋጠራችሁ ይበቃል። ሽንታችሁን ቋጥራችኋል። ዩናይትድ እንዲሸነፍ ኩላሊታችሁን መጉዳት የለባችሁ። ጣፋጭ 3 ነጥብ ለዩናይትዳውያን እንኳን ደስ ያለን። ይሄ ድል በጣም ጣፋጭ ድል ነው። ከሜዳ ውጭ ኤቨርተን በጣም አደገኛ ቡድን ነው። ሲጫወቱበት የነበረው ወይ ሎው ብሎክ በስማም አስገራሚ ነው። ደስታችን ወደር የለውም። ሴስኮ ምን አይነት ተቀያሪ ነው! በረኛችን ላሜንስ ምንም ማውራት አልፈልግም። አቤት ያርሰናል ቋጠሮ፣ አቤት ያርሰናል ቋጠሮ። አላሁ አክበር። ይውላችሁ አሁን የማንቸስተር ደጋፊዎች ትመጡና በቪዲዮ ማንቼ ማለት አየኸው እንዳትል ድንጋይ ሁላ ምንም ማንቸስተር አላደረገም። ምንም አላደረገም። ውርደት ነው ዛሬ ውርደት። በኤቨርተን ቀጠቀጡን፣ ረገጡን፣ ወቀጡን። በቃ ክብር ለበረኛችን። እናቴ ትሙት። እሬ የአርሰናል ቋጠሩ፣ የአርሰናል ደጋፊ እንደዚህ ቋጠሩ። እሬ ቢስሚላ ዋው ዋው። ቻዋናው 3 ነጥባችን ነው። እናቴ ትሙት። አሳግተነዋል። አርነ ስላት የስራህን ይስጣ። አንተ መላጣ ከትርፌ ጋር ዱላ ቅብብሎሽ ይመስል እንኪ ያዥ ልቀቂ እየተባባለ እንድናሳልፍ ስላረከን 400 ምናምን ሚሊዮን ፓውንድ አውጥተን ትርፌን ጠባቂ ስላረከን የስራህን ይስጥ። ትርፌ በቀላሉ የምትለቅ አይመስልም። ዘንድሮ ሊቨርፑል ያን በቀላሉ አስለቅልንም። ቦታው መታገል አለብን እስከ መጨረሻው። አሁን የአርነ ስላት ነገር እኔ በጣም እያሳሰበኝ ነው። የምሬን ነው የምላችሁ። አይኖ ጉዳት አለ ምናምን ነገር ግን ማለት ነው እንዴ ይሄው እኮ ሲዝኑ ሊጠላቀቅ ነው። ቡድን ሳይዘራ የኮዲ ጋፖ መጮቻ አረገን። እነ ንጉም በኋላ የመሰሉ ልጆች እነ ኬሳ የመሰሉ ልጆች ያው የኮዲ ጋፖ መጮቻ አረገው ቲሙን። ትርፌ ያለቀልንም በቀላሉ መታገል አለብን። አንድ ጥይት እስኪጠረን ድረስ እስከ 11ኛው ሰዓት ድረስ መታገል አለብን። የሚሆነው እናያለን። ትርፌ ግን አሪፍ ፐርፎርማንስ ላይ ናት። አሪፍ ፐርፎርማንስ ላይ